የሰፈሩ ልጅ ሁሉ የሚገረፍበት አንድ አለንጋ አለ በቆዳ የተሰራ። ከዛ ሄዳለ ትያዘለፉ አቤት ጉማሬ ላቁ ለእናቴ ሰጣትና አመቻቻለሁ ማለት ነው። ጌታን ከተቀበል ቆይቻለሁ፣ ተጠምቄያለሁ፣ ምን ብያለሁ። የነከሌን ትምህርት ነው በጣም መከታተለው፣ ግን ከጫት ሱስ መላቀቅ አቃተኝ እና ዝም ብዬ የጠራቸውን ሰዎች ስም ስሰማ ሰውየው እየተማረ ያለው ሕግ ነው፣ የሙሴን ሕግ ነው። እንግዲህ ሰው ጸልዮም ጾሞም ምን ብሎም ጫት ማቆም ካቃተው ወይ ጸሎቱ ላይ ችግር አለ፣ ወይ ትምህርቱ ላይ ችግር፣ ወይ የሆነ ቦታ ችግር አለ። እንግዲህ እኛ የምናውቀው እግዚአብሔር ገና ሳንለምነው እንደሚሰማን ማቴዎስ ወንጌል አንድ ቃል አነባለሁ። ወዮላችሁ መቃብርሽን ቆፍራለሁ ይላል እግዚአብሔር ብለህ መጀመር የለም። ማንን ነው እዛ ቦታ ላይ የሚለው? ለማን ነው? መቼ ነው የሚቆፈረውስ? ጉድጓዱ መቼ? ሁለተኛ የፍርድ አይነት በአማኞች ስጋ ላይ፣ በአማኞች እኔነት ላይ፣ ሴልፍ ላይ፣ ስጋቸው ላይ የሚፈጸም ፍርድ ነው። በአማኞች ኃጢአት ላይ አላልኩ፣ በአማኞች ምን ላይ? እኔነት ላይ፣ ስጋ ላይ የሚፈጸም በኃጢአታቸው አማኞች ፍርድ ተፈጽሞበታል። አማኞች የባለፈው የዛሬው የሚመጣው ኃጢአት መተላለፍ በደላቸው ሁሉ ፍርዱን ተቀብሏል። እግዚአብሔር ኃጢአታችንን ሁሉ በማን ላይ አድርጎታል? በኢየሱስ ላይ። ስለዚህ አማኝ ዮሐንስ 5 በኃጢአቱ ምክንያት ወደ ፍርድ አይመጣም ማለት ነጭ ዙፋን ፍርድ ፊት መጨረሻ ላይ አይቀርም። ኦልሬዲ ከፍርድ ነፃ ነው። በክርስቶስ ኢየሱስ ያለ ሰው ነፃ ነው። ግን ይሄ ክርስቲያን ኃጢአቱን ኢየሱስ የወሰደለት የኃጢአቱን ቅጣት ኢየሱስ የወሰደለት ሰው በዚህ ምድር ላይ ሲኖር ክርስቶስን እየመሰለ ወደ ማደግ ተጠርቷል። አሁን ለምሳሌ የተለያየ ሃይማኖት ውስጥ ተከታይ ብትሆን ብዙም እከሌን ለመምሰል ተወስነሃል ተብሎ ስላልተነገራቸው የሃይማኖቱ አባል መሆን ብቻ በቂያቸው። የሃይማኖቱ ተከታይ መሆን ነው፣ ለሃይማኖቱ ታማኝ መሆን፣ ከዛ ኋላ ዝም ብለህ መኖር። ክርስትና የሚባለው ሃይማኖት ግን ከመዳን ባሻገር ጥሪ አለው። ምንድነው? እሱም የመዳናችን ግብ፣ እሱም ከክብር ወደ ክብር እየተቀየርን መምጣት ወይንም የልጁን መልክ እየመሰልን መምጣት። አስተሳሰባችን፣ አነጋገራችን፣ የኑሮ ዘይቤያችን ኢየሱስን እየመሰለ እንዲመጣ፣ ያንን ደግሞ እንዲሆን ለማድረግ ያንን ህይወት ለማምጣት ደግሞ የተሰጠን ነገር አለ። እሱ ምንድነው? ቅዱስ መጽሐፍና ቅዱስ መንፈሱ። በቅዱስ መንፈሱና በቅዱስ ቃሉ እየተሞላን ልጁን ወደ መምሰል እንድናድግ ተጠርተናል። እናም ክርስቲያን በዚህ ምድር ላይ ሲኖር ከሌሎች ሃይማኖቶች በተለየ የሃይማኖቱ አባል ሆኖ ብቻ መቆየት አግባብ አይደለም። እንዲቀየር እንዲያድግና ወደ ተወሰነለት የህይወት ክብር እየተቀየረ እየተለወጠ እንዲመጣ ተጠርቷል። አሁን ወደ ሁለተኛው ፍርድ የምንመጣው ከዚህ የተነሳ ነው። ምንድነው? አማኝ በዚህ ምድር ላይ ሲኖር የልጁን መልክ እየመሰለ እንዲመጣ ተጠርቷል። 30 ቱን 60 ቱን 100 እያፈራ እንዲኖር ተጠርቷል። ግን አንዳንዶች ክርስቲያኖች ፖዝ ያደርገዋል። ባመኑበት ቀን ላይ እንደነበሩ አንድ ይቀሩና ሁለተኛ ደግሞ የድሮ የላይፍ ስታይላቸውን ማቆም አይችሉም። ለምን? ከድሮ ላይፍ ስታይል ሰው የሚገላገለው አሁን ራሱ የደወለልኝ ሰው ነበር ከአንድ ሰዓት በፊት። ጌታን ከተቀበል ቆይቻለሁ፣ ተጠምቄያለሁ፣ ምን ብያለሁ፣ የነከሌን ትምህርት ነው በጣም መከታተለው፣ ግን ከጫት ሱስ መላቀቅ አቃተኝ እና ዝም ብዬ የጠራቸውን ሰዎች ስም ስሰማ ሰውየው እየተማረ ያለው ሕግ ነው፣ የሙሴን ሕግ ነው። አርጋ። መጽሐፉ ደግሞ ሰዎችን ከኃጢአተኛነት የሚያድናቸው የሙሴ ሕግ ሳይሆን እንደውም የሙሴ ሕግ ምን ያደርጋል? ጭራሽ
ኃጢአት በስጋቸው ላይ እንዲሰለጥን ያደርጋል። መጽሐፉ ምን ይላል? የሙሴ ትእዛዝ ባልነበረች ጊዜ ከኃጢአት ነፃ ነበርኩኝ፣ የሙሴ ትእዛዝ ስትመጣ ግን ኃጢአት በእኔ ላይ ያሆን። ምክንያቱም የሙሴ ሕግ ወይም ትእዛዝ የኃጢአት ኃይል ናት፣ የኃጢአት ኃይል ናት። ስለዚህ ወደዛ ህይወት ማደግ ነው ጥሪያችን። ግን ብዙ ሰው ወደዛ ህይወት ስለማያድግ፣ በቃሉ ስለማያድግ ምን ይሆናል? ስታክ ያደርጋል። የሆነ ቦታ ላይ መንፈሳዊ ሕፃን እንደሆነ ይቆያል። በእግዚአብሔር ቃል አያድግ። ያ ቅድም ያልኳችሁም ሰው ተጠምቆም ጫቱ ግን ሊለቀኝ አልቻለም። አሁን ያለን አማራጭ ምንድነው? ጸልያለሁ፣ ጾም ጸሎት ሁሉ ያስኩ፣ ምንም ሊተወኝ አልቻለም። እንግዲህ ሰው ጸልዮም ጾሞም ምን ብሎም ጫት ማቆም ካቃተው ወይ ጸሎቱ ላይ ችግር አለ፣ ወይ ትምህርቱ ላይ ችግር፣ ወይ የሆነ ቦታ ችግር አለ። እንግዲህ እኛ የምናውቀው እግዚአብሔር ገና ሳንለምነው እንደሚሰማ ነው የምናውቀው። ማቴዎስ ወንጌል ላይ ይሄ እኮ ሰውዬ ለምኖም ውጤት የለም። ስለዚህ ቆም ብሎ ማሰብ፣ ለምኜም ውጤት የለም፣ ቆም ብሎ ማሰብ። ኢየሱስ ያስተማረን የሰማይ አባታችሁ ገና ሳትለምኑት የምትለምኑትን ሁሉ ያውቃል ነው የሚለው። ስለዚህ የሆነ ነገር አትደጋግሙ አለን ኢየሱስ። በትክክል ስትጸልዩ አሕዛብ ብዙ ስላረዘሙ የሚሰሙ ይመስላቸዋል። እንደነሱ አትደጋግሙ። በቀጥታ ነው ያወራው። እንደነሱ አትድገሙዋል። ሲምፕል የሆነች ጸሎት እና ደግሞ በጣም ክሊር የሆነች ጸሎት፣ ሀተታ ወሬ የሌለባት፣ መግቢያ ሀተታ መደምደሚያ የሌለባት፣ ጀስት አባትና ልጅ የሚያወሩት ወሬ ኢየሱስ ነው ያስተማረ። እሺ ወደዛ እንዳልሄድ ኤኒዌይ አባቴ እርዳኝ። እሺ ባጭሩ እያጠናን ያለነው ሁለተኛው የፍርድ አይነት ነው። በአማኝ ሴልፍ ላይ ስጋ ላይ ፍርድ ይፈጸማል። በመለኪያዎቹ እያጠናን ዝም ብዬ ሐሳቤ እንዳላሰፋ መለኪያዎቹ ፍርዶቹን የደለደልናቸው 5 አይነት ፍርዶች አሉ። መጽሐፍ ቅዱስ ያልነው መስፈሪያዎች ነበሩን አይደለም? ካረሳችሁት መስፈሪያዎች ነበሩ። መስፈሪያዎቹ ምንድናቸው? አንዱን ፍርድ ከአንዱ ፍርድ የምንለየው በነዛ መስፈሪያዎች ነው። መስፈሪያዎቹ አንደኛ እዛ ያነበብኩት ጥቅስ ላይ ፍርድ የሚል ያነበብኩት ይፈረዳል፣ ተፈርዷል ወሚፈረድ ስለ ፍርድ የተጻፈው ቦታ ላይ ሳነብ ፍርዱ የሚፈጸመው በማን ላይ ነው የሚለውን ማጥናት። ያ ንባብ የሚያሳየው እዚህ መጽሐፍ ቅዱስ ሳነብ ፍርድ ይፈረዳል፣ ተፈረደ፣ ሊፈረድ ነው የሚል ሳነብ ማን ላይ ነው የሚፈረደው? ሁለተኛው መስፈሪያችን ምንድነው? የሚፈረድበት ምክንያቱ ምንድነው? እዚህ ቦታ ላይ ለምን ይለያያል? ሁሉም ቦታ የፍርዱ አይነት ምክንያቱ ይለያያል። ምንድነው? በምን ምክንያት ነው ፍርድ የሚፈጸመው? ሶስተኛው ፍርዱ የሚፈጸምበት ቦታው የት ነው የሚፈጸመው? ይሄ ፍርድ ቦታው ስንተኛ ነው ደግሞ የሚቀረኝ? አራተኛው ፍርዱ የሚፈጸምበት ጊዜው መቼ ነው? ጊዜው መቼ ነው? ይህን ስታነቡ በቃ ወዲያው እንዲህ ስታነቡ ፍርድ ሲባል ከመንቀጥቀጥ በፊት መቼ፣ በማን ላይ፣ ምንድን ነው፣ የቱ ጋር፣ ከማስተማርህም በፊት በአግባቡ ነው እየበለጥክ እንደ ባለሙያ ማስተማር ያለብህ እንጂ እንዲህ ሰውን አይተህ ጉባኤውን ፊቱ ካስጠላህ ሃሌሉያ። አንድ ቃል አነባለሁ። ወዮላችሁ መቃብርሽን ቆፍራለሁ ይላል ብለህ መጀመር የለም። ማንን ነው እዛ ቦታ ላይ የሚለው? ለማን ነው? መቼ ነው የሚቆፈረውስ? ጉድጓዱ መቼ? እነማን ላይ ነው የሚቆፈረው? እንደው በቃ ፊቱ ሰው እንደው አይነውሃው ካላማረህ እየተነሳህ ጥቅስ ከመለጠፍ በፊት ስለምንድን ነው አምላክ እዚህ ውስጥ እያወራ ያለው? አንተ የምታወራውና አምላክ የሚያወራው ቦታውና ጊዜው ትክክል መሆን አለበት። ይሄ ነው ቤተ ክርስቲያን ውስጥ ያለው ኮንፊዥን። ስለዚህ መቼ ነው ጊዜው? አምስተኛ ላይ ፍርዱ የሚያመጣው ውጤት አለ። ውጤቱ ምንድን ነው? በገሃነመ እሳት መንጨርጨር ነው። ውጤቱ ምንድን ነው? ውጤቱ ከዚህ ምድር በሞት መሰናበት ነው። ምንድን ነው ውጤቱ? የፍርድ ውጤት። በእነዚህ ነው እያጠናን ያለው። ስለዚህ የመጀመሪያውን አይተን ስላለፍን አልደግመም። የመጀመሪያውን ፍርድ ግን ከረሳ ነው ሁሉም ትምህርት ይበላሻል። የመጀመሪያውን ፍርድ እንዳትረሱ። በአማኞች የእድሜ ዘመን የእድሜ ልክ ኃጢአት ላይ ምን ተፈርዷል? ፍርድ ተፈጽሞ አልቋል። አሁን እኔ ነገ ስሳሳት በዚህ ኃጢአቴ ላይ ኢየሱስ ከእንደገና አይፈረድበትም። ኦልሬዲ በባለፈው በዛሬው በሚመጣው ኃጢአቴ ላይ ማን ፍርዱን ወስዷል?
መጽሐፍ ምን ይላል? አንድ ጊዜ ባቀረበላቸው መስዋዕት የቀደሳቸውን የዘላለም ፍጹም ከዚህ በኋላ ለኃጢአት ስርየት የሚቀርብ ምን መስዋዕት የለም። ጌታ ይመስገን። እንኳን ክርስቲያን ሆነን እንኳን ጴንጤ ያልሆነን አሜን። ይህን ይመስላል እና እነዚህ ናቸው መስፈሪያዎች። በዚህ መሰረት ሁለተኛውን ፍርድ በቀላሉ እናጥና። መጀመሪያ በአማኝ ስጋ ወይም እኔነት ላይ ፍርድ ይፈጸማል። ማን ላይ ነው ፍርዱ የሚፈጸመው ሲባል? በአማኙ ላይ፣ በአማኙ ስጋ ላይ፣ በስጋው ላይ። ለምንድነው የሚፈረድበት ምክንያት? ሳምንት ለማንሳት ሞክሬያለሁ። በአማኝ ስጋ ላይ የሚፈረደው ምክንያቱ ምንድነው ሲባል የአማኙ የተገለጠና ልማድ አድርጎት የሚሰራው የኃጢአት ኑሮ ካለው የኃጢአት ልምምድ ወይም በቀላል ቋንቋ የተገለጠ የኃጢአት ልምምድ። ቅድም እንዳልኳችሁ ከዳንን በኋላ እንደሌላው ሃይማኖት አባል ሆኖ መኖር አይፈቀድም። በቤተ ክርስቲያን በክርስትና ሃይማኖት የትኛውንም ሃይማኖት ተከተል፣ ስርዓቱ የሚፈጽምልን ነገር ትፈጽማለህ። የሃይማኖቱ አባል ሆነ ዋናው ለሃይማኖቱ ታማኝ ነው። ክርስትናው ስትመጣ ግን የሃይማኖቱ ጀማሪ ኢየሱስ ነው እና የሚድኑት ሁሉ እሱን እንዲመስሉ ተወስኖላቸዋል። መቼ? ዓለም ሳይፈጠር አስቀድሞ። ምን ይላል? ዓለም ሳይፈጠሩ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። ስለዚህ አማኝ መዳን ብቻ ሳይሆን ጥሪው ከክብር ወደ ክብር መቀየር፣ የልጁን መልክ ወደ ምስል መቀየር ነው። ስለዚህ ቤት ስራ አለብን ማለት ነው። የሌላው ሃይማኖተኛ ሰው ቤት ስራው የሃይማኖቱን አጥብቆ መያዝ ነው። ምን እንደሚል ባያውቅም ወዴት እንደሚወስደው ባያውቅም ግን ነኝ ብለህ መሞት፣ አጥብቀ መያዝ። እዚህ ጋር ስትመጣ ግን አጥብቀ መያዝ አላልተመልቀቅ የሚባል የለም። እዚህ ጋር ስትመጣ ሰንበዴ አለ፣ የእግዚአብሔር ልጅ አለ፣ ፐርሰን አለ፣ የእምነቱ ራስ አለ፣ ጀማሪና ፈጻሚ አለ። እርሱ እንድትከተሉት ፍለጋውን ትቶላችሁ ሄዷልና ተብሎ ተጽፏልና እሱን የመከተል የደቀ መዝሙርነት ሕይወት አለ። በዛ ሕይወት ውስጥ እሱን እየመሰልን እየተሸረፍን እየተጠረብን እያመምን እያለቀስን እየወደቅን እየተነሳን መከተል የሚባል አለ። አንዳንዱ ደግሞ ፖዝ ያደርጋል፣ ቀጥ ብሎ ይቆማል። በጌታ ነው። መንፈሳዊ እድገት በእግዚአብሔር ቃል ነን። ቸርችም ብዙም እንትን አይልም፣ ይቆማል። ያን ጊዜ ወደ ምን አደጋ ይመጣል ማለት ነው? ወደ ድሮ የህይወት ስርዓቱ ወይም ላይፍ ስታይል ወደዛ ይመለስ። የተጠራለትን ትልቅ ህይወት ስለማያውቅ እንደ ተራ ሰው የመኖር አደጋ ይገጥመዋል። ያን ጊዜ ሰው የሚያውቀው ክርስቲያን እንደሆነ ነው። ሰማይም የሚያውቀው ዳግም እንደተወለደ ነው። ይሄ ሰው ግን የኑሮ ዘይቤው መንደረኛ፣ ሰፈርኛ ነው፣ ቀበሌኛ ነው። አስተሳሰቡ ብዙ ጊዜ እንዳልኳችሁ 1 ለ5 ነው፣ ከዛ በላይ አስቡ። መጽሐፍ የሚለው ደግሞ እኛ የክርስቶስ አእምሮ አለን። የክርስቶስ አእምሮ ኖሮት ያን ፓርት ግን ማይጠቀምበት መንደረኛ ሲሆን ኑሮ ዘይቤ ሁሉ፣ አነጋገሩ ሁሉ፣ የህይወት ስርዓቱ ሁሉ ተራ ወደ መሆን ይመጣና ከተራነት አልፎ አገር ወደሚያነጋግር የኃጢአት ልምምድ እና የኃጢአት የኑሮ ዘይቤ ውስጥ ይወድቃል። ያን ጊዜ ኃጢአት፣ የዛ ሰው ኃጢአት የተገለጠ ኃጢአት ይባላል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 24 ላይ እንደዚህ ይላል፣ የአንዳንዶች ሰዎች ኃጢአት። አሁን የሁሉ አይደለም። ጢሞቴዎስ በአብዛኛው ሙሉ ሐሳቡ የሚያወራው ስለ እግዚአብሔር ቤት ወይም ስለ ቤተ ክርስቲያን ወይም ስለ አጥቢያ ጉባኤ ነው። በአጥቢያ ጉባኤ ውስጥ ስላለ ነገር ነው የሚያወራው። በአጥቢያ ጉባኤ ውስጥ ስለሚመጣ የግለሰብ ችግር፣ የዶክትሪን ችግር፣ የህይወት ስርዓት ችግር፣ ስለ አጥቢያ ነው የሚያወራው። እናም የአንዳንድ ሰዎች ኃጢአት የሚለው ያላመኑ ሰዎች ሳይሆኑ በአጥቢያ ውስጥ ያሉ ቅዱሳን ናቸው። የአንዳንዶች ሰዎች ኃጢአት የተገለጠ ነው። ምንድነው የተገለጠ ነው? ፍርድንም ያመለክታል። አሁን ፍርድ የሚለውን ቃል ያዙል። የመጀመሪያው ፍርድ ላይ ስናጠና በኃጢአታችን ላይ ተፈረደ የሚሉ ንባቦች አነበብን።
በልጁ የሚያምን ከዚህ በኋላ ወደ ፍርድ አይመጣም የሚል ሁሉ አነበብን። አሁን ደግሞ እዚህ ቦታ ላይ የአንዳንዶች አማኞች ወይም ሰዎች ኃጢአት የተገለጠ ነው ፍርድን ታዲያ የትኛው ፍርድ ተብሎ መጠየቅ አለበት። ለዚህ ነው ግራ መጋባቱ ያለው። እዛ ጋር አይፈረድባቸውም ከሞት ወደ ሕይወት ኦልሬዲ ተሻግረዋልና ተመልሰው ወደ ፍርድ አይመጡም የሚል ነው ያነበብነው። አሁን ደግሞ ከመጣን በኋላ አይፈረድባቸውም ብሎ ቤተክርስቲያን ከሰበሰበን በኋላ የአንዳንዶቻችሁ ፍርድን ያመለክታል ሲል የትኛው ፍርድ ተብሎ ይጠይቃል? ያለበለዚያ እዛ ጋር አይፈረድም፣ በሳምንት በዛው አፍ ወጥተ ይሄው ይፈረድባቸዋል። በሚቀጥለው ጊዜ ደግሞ ሞራል ሲመጣ በዛው አፍ አይፈረድብህም፣ ኔክስት ላይ ይፈረዳል። ምን ሲባል ቅድም ባልኳችሁ መስፈሪያዎች ቦታውን ካለማወቅ የፍርዱን ቦታ የፍርዱን ሁኔታ እና የአንዳንዶች ነው የሚለው የሁሉም አይልም፣ የብዙዎች አይልም። የስንቶች ነው የሚለው? የአንዳንዶች። ራሱ ታውቃቸዋል። እንጃ ይሄ ልጅ የምትለው ሰው አለ። እንጃላት እቺት አንድ ቀን ስልክ እንደምትደውልልን እርግጠኛ ነኝ የምንለው ሰው እኮ አለ። አንድ ቀን ጌታ ኢየሱስ ትንሽ ኬጅ ውስጥ አስገብቶ ጭንቁት ሲከታት እንደምትደውል እናውቃለን። እንጃለት የወንድም ምስት ያዋጣው ምትላለ። ከሁለት ዓመት በኋላ ወይም ከአንድ ዓመት በኋላ ደውሎ ሰላሙን ምን ሚላል እና ያስታውቃሉ። ወንድም ተወለጋገር ተፍገምገም ከእግዚአብሔር ማህበር አትቀር። ተወለጋገር ተፍገም ባፍጢም ተደፋ ተነሳና ና። ቃሉ ያጥባል። ኢየሱስ ከምትሰሙት ቃል የተነሳ እዛ ሰፈር መንደር የገለበጡባችሁ ዱቄት አለ አይደለ? እሱ እንትኑ ገለባው ምናምኑ አለ አይደለ? ብናኙ አለ አይደለ? እሱ የሚታጠበው በቃሉ ውሃ ነው። ኢየሱስ ነው ያለን ዮሐንስ 15 ላይ ኤፌሶን 5 ላይ ደግሞ በግልጽ ምን ይላል ቃሉ? ቤተክርስቲያንን የፊቷን መጨማደድ በቃሉ ውሃ እያጠበ ክብርትና ነውር የሌላት ለእርሱ የምትሆን ያደርጋታል። በቃሉ ውሃ። ኦኬ ዱቄት በዱቄት አረጉ፣ አመድ ባመድ ነፉብህ፣ ገለባ በገለባ አረጉ፣ በዚህን ዓለም ነገር ሁሉ አራገፉብህ ከሰኞ ጀምሮ እና ካልመጣህ ምን የሚሆን ይመስላል? ቆሻሻው በበዛ ቁጥር ምኖች የሚሰበሰቡ ይመስላል? ሳምንት አውርቻለሁ። አጋንንት በመጽሐፍ ቅዱስ ውስጥ ስም አላቸው። አጋንንት ምን ይባላሉ? አቤት ዝንቦች ተብለዋል። አለቃቸው ምን ይባላል? የዝንቦች አለቃ። ይሄ ሰፈር ውስጥ መሪው የሚያሰማራው አንተ በቆጪ ግባ፣ አንተ በሸዋ ብር የሚለዋል እሱ የዝንቦች አለቃ ይባላል። የሚያሰማራቸው ዝንቦች ናቸው ማለት ነው። እሱ የዝንቦች አለቃ ወይም ቤኤልዜቡል ይባላል። ቤኤልዜቡል ማለት የዝንቦች አለቃ ዛት ሚንስ አጋንን ዝንቦች ናቸው። ዝንብ ምን እንደሚወድ ማወቅ ትችላል። ዝንብ ምን እንደሚወድ አቤት ዝንብ ምንድን አበባ እንዳትለኝ፣ ንብ ሳይሆን ዝንብ ቆሻሻ ነገር ይወዳል። ስለዚህ እርኩሳን መናፍስ ለምን ዝንብ ተባሉ? አለቃቸው ለምን የዝንብ አለቃ ተባለ ሲባል ሰፈር የሚጣል ቆሻሻ ውስጥ ነው የሚውሉት እንዴ? የምን ቆሻሻ ነው የሚፈልጉት? አጋንንት ጉዳያቸው ከቆሼ ተራ ጋር ነው ከሰው ጋር። እግዚአብሔርም አጋንንትም መላእክትም ጉዳያቸው የሰው ልጅ ነው። ስለዚህ በሰው ላይ ያለ በመንፈሱ ላይ ያለ እድፍና ቆሻሻን ይፈልጉታል፣ ሰብሰብ ለማለት ለመውረር። ስለዚህ የሚሻለው ምንድነው? በቃሉ ውሃ ምን ማድረግ ነው? መታጠብ ነው። የአንዳንዶች ሰዎች ኃጢአት የተገለጠ ነው። በአማኞች ስጋ ላይ ፍርድ ይፈጸማል። ስንት አንዳንዶች አሉ። ኃጢአታቸው የተገለጠ ነው። የተገለጠ ኃጢአት ማለት በዋነኛነት ምንድነው? ከንስሐ አባት ከኢየሱስ ጋር እግዚአብሔር ኢየሱስን የመሰለ ሊቀ ካህናት ንስሐ አባት ሾመልህ እማያንቀላፋ 24 ሰዓት ሰርቪስ የሚሰጥ እጆቹም አይዝሉ እጆቹም አይደክሙ አማላጅ ሊቀ ካህናት ጠበቃ ከአብ ዘንድ ጠበቃ አለን ተብሎ ይጻፈለት ሰጠን። ጉቦማ ይቀበል ምንም ካንተ ማይቀበል እየደጋገምክ በፈለከው ቀን ብትሄድ ዘልፎ የማይሰጥህ ነቅፎ የማይሰጥህ ኃጢአትህን ንገረው ወይም ተናዘዝ እንጂ በፊቱ መልሶ ለሰው ማይነግርብህ
እንኳን ለሰው አይደለም ለአንተም በሳምንቱ ማያስታውስ አንተን ብሎ እንዱ አንተ መቼ ነው እንዱ በእኔ አመንክ ቀን ነው ያጠፋሁት የማይጸጽተው ጌታ ሲያው ሰው ትመስላለህ። በቀደም መጣ ሮዛን አየሁና ተሰናከልኩ አልከኝ፣ ጸጋ ሰጣው። አሁን ደግሞ አስቴርን አየሁ። አንተ መች ነው ሰው የምትሆነው? እማይል ሊቀ ካህናት መጽሐፉ ነው የሚለው በድካማችን ሁሉ ሊራራልን የሚችል በስንቱ ድካም በድካማችን ሁሉ ሊራራልን የሚችል ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን በሚያስፈልገን ጊዜ የሚረዳንን ጸጋና ምሕረት እንድንቀበል ወደ ጸጋው ዙፋን በእምነት እንቅረብ። ግን ይህን የመሰለ ንስሐ አባት ተዘጋጅቶለት የማይጠቀማል። በቃ እዚህ ምድር ያለው የተዝረከረከ የህይወት ስርዓት እየጣመው ይመጣ እየተለማመደው ይመጣ ህይወቱን መስመር ማስያዝ የማይፈልግ የማይገቡ ሰዎች ጋር የማይገባ ቦታ የኑሮ ስታይሉ አድርጎ የሚቀጥል ወንድም አንዳንዴ አይጠፋም። ያኔ ምን ይሆናል? የዚህ ሰው ኃጢአት ከኢየሱስ ጋር ብቻ የሚያልቅ አይሆንም። ወደ ኢየሱስ ቀርቦ ጸጋና ምሕረትን ተጠቅሞ ከዛ ኋላ ቀርነት አይወጣም። ወደ ብልጦቹ ወደ ጠቢባን ወደኛ ሰፈር መደባለቅ አይፈልግም። ጭራሽ እኛን ከሩቅ ሲያየን እናስጠላዋለን፣ ይሸሸናል። መጣ ደሞ ብሎ በነገራችን ላይ ኢየሱስን እየሸሹ የሚመጡት መጀመሪያ ከክርስቲያኖች በመሸሽ ነው። ኢየሱስ ምን እንዳለ ታውቃላችሁ አይደለም? ሂዱ ስበኳል። እናንተን የተቀበለ እኔን ተቀበለ፣ እኔን የተቀበለ የላከኝን ተቀበለ። ዛት ሚንስ ምን ማለት ነው? እኔን መቀበል የማይፈልግ ሰው እናንተንም ይሸሻል፣ ያስጠላዋል። እናንተን ቤተክርስቲያን የምታስጠላው ሰው በቃ አደጋ ላይ ነው። ቤተክርስቲያን ሽማግሌዎች እያስጠሉ ሲመጣ ዴንጀር ዞን ውስጥ ነው ያለው። ምንም ቢሆን ከፋም ለማም እነሱ ይሻላል። በእድሜ ብቻ አይደለም፣ በልማትም በስተትም ልምድ አላቸው። እነሱ እኮ በጥሩ ጎናቸው ብቻ አይደሉም ከስራቸው ምን ነው በህይወታቸው ባለውም ደግሞ ድካም ምናምንም እኮ ከኛ ይበልጣሉ። ብዙ አመት ልምድ ነበራቸው። ወጣቸው ስለዚህ የሆነ መልአክ አይደለም ሽማግሌ የሚሆነው ሰው ነው። በህይወቱ ብዙ ፌል ያረገ በህይወቱ ብዙ የተነሳ የወደቀ የተነሳ በቃ ምናምን አሁን ምን ሄድባትን መንገድ አይቶ እኛም ድሮ እንዲያርጎን ነበር የሚል እሱን እኮ ነው እግዚአብሔር የሚሾም። እና የአንዳንዱ ሰዎች ኃጢአት የተገለጠ ነው። ምንን ያመለክታል? ምንን ያመለክታል? ፍርድን ያመለክታል። አቺ ፍርድ ምንድነች? በእንግሊዘኛው እዚህ ጋር ራሱ አብራርቶታል። The way for them into judgment ይልና so that they are clearly not qualified for ministry. even ፍርዱ ምንድነው? ግልጽ አርጎታል እዚህ ላይ ራሱ ፍርዱን ምን አርጎታል? ለሚኒስትሪውም ለአገልግሎት በቸርች ውስጥ ለሚሰጡ ሰርቪሶች ምን ብቁ እንዳይሆን ያደርጉታል። ራሱ አንዱ ፍርድ ምንድነው? ከዚሁ ይጀምራል ማለት ነው። ቸርች ውስጥ ያሉ አገልግሎቶች ላይ አክቲቭ እንዳይሆን ይደረጋል። እኛ እንኳን ባናደርገው እግዚአብሔር ራሱ ዞር ያደርገዋል። ማን ያውቃል? ብዙ ሰው እንደዛ ሆኖ ዞር ብሎስ ቢሆን ጀጅመንት ቢሆንስ? በእንግሊዘኛው የሚለው ፍርድን ያመለክታል። ያ ማለት የመጀመሪያው ስቴፕ ቸርች ውስጥ ካለ አገልግሎት ኳሊፋይድ እንዳይሆን ያደርገዋል። ኳሊፋይድ እንዳይሆን ያደርገዋል። ምናልባት የቤተ ክርስቲያን መሪዎች ከ10 ሰው አንድ ሰው ላይ ቢፈርዱ ነው ወይ 2 ሰው ላይ 8ቱ ራሱ እግዚአብሔር ነው ከጨዋታ የሚያወጣው። ሰው ዝም ብሎ እንዳይመስል ራቅ ጠፋጣ ምናልባት ጀጅመንት ቢሆንስ ማን ያውቃል? እና የእንግሊዘኛው እንደዛ ይላል። ሌሎችን ግን ኃጢአት ምን ያደርጋቸዋል? ይከተላቸዋል። እንዲሁም መልካም ስራም ደግሞ የተገለጠ ነው፣ ያልተገለጠም ከሆነ ሊሰወር አይችልም። ስለዚህ አንዳንዶች ክርስቲያኖች ኃጢአት ምንን ያመለክታል? ፍርድን ያመለክታል። ምን ስላላደረጉ ያንን ድካም ከማን ጋር አይጨርሱትም? ከኢየሱስ ጋር አይጨርሱም። መተው በቃሉ ደግሞ አይታጠቡም። እዚህ እኮ የምንመጣው ብርቱዎች ስለሆንን አይደለም። ከዚህ ወጣ ስንል የሚያደክመን ነገር ማአት። ስለዚህ እንመጣና እዚህ እናረጋለን፣ እንደ ሞባይላችን ቻርጅ እናረጋለን አይደል? በቃ ቤተክርስቲያን ቻርጀር ነች ማለት። እንሰበሰብና እንደዚህ ስንል አይታል። ይሄ ፖላር ላይ የሚኖሩት ምንድነው? አንድ ወፍ አለች ፔንግዊን የምትባል
በረዶ ውስጥ የምትኖር ወፍ በእግሩ እንደ ሰው የሚሄደው እሱ በጣም ቀዝቃዛ ስለሆነ ተሰብስበው ነው ያ ሁሉ በረዶ ነጭ በረዶ እየዘነበባቸው ተሰብስበው ይኖራሉ፣ አይሞቱም። እዛ መሃል ሰው ቢገባ ምን ነው ብረት ሆኖ ነው የሚወጣው ደርቆ። እነሱ እንትን አይሉ። ለምን ሲባል መጠጋጋቱ አንዷ ፔንግዊን ብቻዋን እነሱ ካሉበት ርቃ ካለች ሟች ነች። ይጠጋጉና ስብ ለስብ ይሟሟቃሉ። ሙቀታቸውን እዛው ይጠብቁታል፣ ሰርቫይቭ ያደርጋሉ። ያን አስፈሪ ግራ፣ ያን አስፈሪ በረዶ፣ ያን የትኛውንም ህይወት ያለውን ነገር የሚያጠፋውን ማለት እና አጥቢያ ቤተ ክርስቲያንን ጌታ የተከለው ለዛ። ወጣ ብለህ ትንሽ ከቆየ ቆፈኑ ይገላል። ስለዚህ ትመጣና እዚሁ ጋር ስብ ለስብ አንዱ እኔ ብቻዬን ሆኜ ምንም አልፈጥርም፣ አንተ ብቻ ምን፣ አንድ ላይ ስንሆን ጥሩ ነው። የሆነ የሚፈጠር ሙቀት አለ፣ ሰርቫይቭ ታደርጋለህ፣ ይሄንን ጊዜ ታልፋለህ። አለዛ ከባድ ነው። ኢየሱስ ለምን በአሳ መሰለን? ምክንያቱም አሳ ከውሃ ከወጣ በህይወት መኖር አይችልም። አጥቢያ ቤተ ክርስቲያን እንደዛ ነች፣ ባህር ነች፣ ውሃ ነች። እና እዛ ውስጥ ካልቆየ ውጭ ከሆንክ የምትንፈራገጠው ነገር ይበዛል፣ የምትሞትበት ነገር ይበዛል። እና እንደዛ አይነት ወንድሞች ይኖራሉ። በቃ በጌታ ናቸው፣ ሰው የሚያውቃቸው በክርስትናቸው ነው፣ ግን ላይፍ ስታይላቸው ሰፈር መንደር ነው። ዘና ብለው ይቀማሉ። ግን ማናቸው የምታረጋቸው ነገሮች መቃምንም ጨምሮ ሌላውም ነገር ማለት ነው በራሱ ቅጠሉ አልነበረም ክፉ። ቅጠሉ የሚያመጣው ውጤት ግን በአንተ ላይ የሚሰራው ነገር ግን እንደው ተው ክፉ የሚለውን ተው፣ ካንተ ደረጃ ጋር ራሱ አይሄድ። ለሁሉም ነገር እኮ ስታንዳርድ አለ፣ የህይወት ስታንዳርድ አለ። ማንቅመው እኮ ጥርሳችን አልቆ አይደለም፣ ግን ለኛ ከኛ ክብር ጋር ራሱ ከክብርህ ጋር ምን አይልም አይመጣም። አንተ ክርስቲያን ማለት የእግዚአብሔር ልጅ አለ፣ መሲህ ነው። የዛሬ 2000 ዓመት የመጣ ኢየሱስ አድርጓል እንጂ አልሄደም። አሁንም እዚሁ ነው ያለው። እስከ ዓለም ፍጻሜ እኔ ከናንተው ጋር ነኝ። እየተማራችሁ ምኖቼ ሁኑ ደቀ መዛሙርቶቼ። ደቀ መዝሙሩ ምን ማለት ነው? ተከታይ ፎሎወር። ስለዚህ ተከተሉኝ እና ኢየሱስን ከፊት ነው ያለው። ትከተሉት ዘንድ ፍለጋውን ትቶላችሁ እሱን እየተከተልክ አይመጣልህም። ጫት ራሱ እሱን እየተከተልክ ላጨስ ብትል ራሱ አይመጣልህም። አለዚያ ቸርችን ፈርቶ ማይቀም ሰው ቸርች በሌለችበት ቦታ ይቀማል። የቸርቹን ሽማግሌ እየፈራ ማያጨስ ሰው የሆነ ሀገር ስራ ይዞ ሲሄድ ገና የመጀመሪያ ደሞዝ ሲበላ እስቲ ላይፍን ልሞክር ይል ምንል ሲባል ይሄ ሰውዬ ደቀ መዝሙር አይደለም። ኢየሱስ ግን አሳምኗቸው ካመኑና ከተጠመቁ በኋላ ደግሞ እያስተማር ዝም ብሎ ደቀ መዝሙር አይኮን፣ በቃ ደቀ መዝሙር እያስተማራቸው ደቀ መዛሙርቴ አድርጓቸው። ካልተማረ መከተል አይችልም። እና ተራ ኑሮ ውስጥ እንገባለን። ያን ጊዜ ወደዚህኛው ቅጣት ይመጣል። የአንዳንዶች ሰዎች ኃጢአት ምንን ያመለክታል? ፍርድን ያመለክታል። የቀረነው በቃ እንደው ምንም ፍሪ ነን፣ ፈተና ፍሪ ነን፣ ምኞት ፍሪ ነን። አይስትም፣ ይስታል። በዚህ ክፉ ገብቶ ክፉ ያሳስባል። አፋችሁ ላይ መጥፎ ቃል መጥቶ ያውቃል? በጌታ ከሆናችሁ ረበ ኢየሱስ መጥቶባችሁ ያውቃል? ካላወቅክ እንጸልይልሃል። ሊመጣብህ ያስፈልጋል። ኖርማል አይደለህም ማለት ነው። ድንጋይ ሆነሃል ማለት ነው። ጭንቅላትህ ክፉና ደጉን አያወጣም አይወርድም ማለት ደንዝዘሃል ማለት ነው። በነገራችን ላይ ጌታን ስናምን መንፈስ አልሆንም፣ መንፈስም አይደለንም። መንፈሳዊ ሰዎች ነን። በዚህ ስጋ ውስጥ ተወስነን ይሄ ስጋ ከብዶን የምንቃትት ምስኪኖች ነን። ሁለተኛ በቃ እግዚአብሔር አፌን በጥበብ ቁልፍ ዝጋው ካለን በኋላ አይናችንን በምን ይዝጋው? እሱ ደግሞ ሄዶ ያያል። እግዚአብሔር አይኖችን ዛሬ ብቻ አይኖችን እንዳላይ እንዲሎጉም ብትሄድም እዚህ ውስጥ አይን አለ። እሱም በምንም አትሸፍነውም። ይሄዳል አይሄድም? ሄዶ ሰፈር ተጣልቶ ተሰዳድቦ አይመጣም? አንዳንድ ቤት ሆናችሁ እከሊትን ልኳን ነግራችሁ አታውቁም ወይ? ያውቃል። በቃ እንደዚህ ነን። ምንም ማስመሰል አያስፈልግም።
እንደዚህ ነን። አንዳንድ ሰው እነዚህ ነገሮች ሲኖሩበት ራሱን ይኮናል። ወይኔ ጌታ ሆይ መቼ ነው ሰሞን ጌታ ሆይ መቼም አይለቅም። እሱ ነው ጮሆም አይወጣም። ተፈጥሮሽ ነው፣ ተፈጥሯችን ነው። እየተቀየርን እንሄዳለን እንጂ በአንድ ቀን ተቀይረን አናልቅም። አንዱን ስንለው አንዱ ይሄን ስታርመው ያ ይሄ ክርስትና ይባላል። ከሌሎች ሃይማኖቶች የሚለየው ማስመሰል ውስጡ የለም። ይገባቸዋል? ማስመሰሉን ታውቃላችሁ? አንዲት ሴትዮ አመንዝራ መጣች፣ በተግባር ማለት ነው። ከዛ ሽማግሌዎቹ ያዟት አሉ። ወደ ኢየሱስ ሊወግሯት እየመጡ እነሱ ግን ሕይወታቸው ከሷ አይሻልም፣ ያው ናቸው። ምናልባት ከወጋሪዎቹ መካከልም ከሷ ጋር የነበሩ ይኖራል። ኢየሱስ ምን አለ? ከናንተ መካከል ባጭሩ ይሄንን ነገር ያልሰራ ሰው ይውገራት መጀመሪያ። መጽሐፉ የሚለው ደግሞ ከትልልቆቹ ጀምሮ ነው የሚለው። ከትንንሾቹ እንኳን ቢል ጎረምሶች ናቸው፣ እውነት ነው። ከትልልቁ ጀምሮ እስከ ትንንሹ አንድ ባንድ ወጡ ይላል። ሹልክ መጀመሪያ የወጡት ዋናው ሰውዬ ናቸው። መጽሐፉ ነው ያለው። ከትልልቁ ይሄን ጺማቸው ጥምጥማቸው ይሄንን ያክላል፣ በዚህ ጺማቸው አቤት። እኚህ ሰውዬ መጀመሪያ ቀስ ብሎ ወደ ኋላ ወጡ፣ ልጆቹን ወደፊት ወደ ኋላ ወጡ። ጉዴ ሊፈላ ነው። እዚህ እንደዚህ ነን፣ ባጭሩ እንደዚህ ነን ሰዎች ነን። እና ኃጢአት ምን ይለናል? እኛ ሁላችንንም ይከታተለ ወይ በዕብራውያን መጽሐፍ ላይ ምን ተብሎ ተጽፏል? ዕብራውያን ላይ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ይልና እችን እዩ ቶሎም የሚከበንን ኃጢአት አስወግደን። ኦኬ የቀረነው አንዳንዶች የቅድሙ ነው ፍርድ የሚያመለክት። የቀረነውስ ኃጢአት ምን እያደረገ ያስቸግረናል? ቶሎ እየከበበ ያስቸግረናል። ሁሉም እዚህ ቤት ከዚህ የሚያመልጥ የለም። ኃጢአት የማይከበው ሰው ጌታን ካመነ ጀምሮ የለም። ግን ምን እያደረግን እንሄዳለን ይላል? ቶሎ የሚከበንን ኃጢአት ምን እያደረግን? እያስወገድን። አሁንም ይመጣና ይከባል። ውሃ እኮ ነው፣ ባህር መዋኘት በለው። ቀጥሎስ ታሳልፈዋለህ አይደለም? እንዲህ ከዛስ በቃ አልፈት ጨርሳለሁ። አሁንም ይከባል። ሊዝን ሮዛ በኢየሱስ ስም አሳለፍኩሽ። ከዛስ ሌላ የለችም? ትመጣለች አትመጣም? ትመጣለች እንጂ ሰስኔ ቶሎ ነው የሚከብህ። የሆነ ውሸት ከፊት ይመጣል። የሆነ ሰው ሳትወድ በግድ ያስዋሻሃል። እውነት ውሸት ቀጥሮክ እርስት አርገህ ስታገኝ ወይኔ ልመጣ ስል እኮ ትልና በኢየሱስ ስም ጌታ ኃጢአት ምን ያደርገናል? ቶሎ ይከበናል። ምን እያደረግነው እንሄዳለን? እናሱ መጥፎ የሚሆነው ምንድነው? መዋኘት ስታቆም አሁንስ አልበዛም እንዴ ብለህ ስትቆም ትሰምናለህ። ምን ማድረግ? ይመጣል ታሳልፈዋል ያልክ ታሳልፈዋለህ። ማንን እየመሰሉ መምጣት ይባላል? ልጁን እየመሰሉ መምጣት ይባላል። የአንዳንዶች ሰዎች ኃጢአት ግን ፍርድን የሚያመለክት ነው እና ከዚህ የተነሳ አንዳንድ ክርስቲያኖች በስጋቸው ላይ የእግዚአብሔርን ተግሳጽ ወይም ቅጣት ይቀበላል። እግዚአብሔር ይገስጻል ልጆቹ። አንዳንድ ክርስቲያኖች አይታችኋል፣ እንደዚህ ብሎ ያስባሉ። ሰው የሚድነው ወይም ሰው ሲኦል የሚገባው መጨረሻ ቀን ላይ ባለው ጸባይ ነው ብሎ ያስባሉ። መጥፎ ልምምድ የብዙ ክርስቲያኖችን የብዙ አማኞችን ልምምድ ልንገራችሁ። ምን ብሎ ያስባሉ? መጨረሻ ቀን ላይ ጥሩ ሰው ሆም ቶሎ ብለህ ንስሐ ገብተህ ጌታ ምናምን ካልክ ትገባለህ። ዋናው መጨረሻው ቀን ነው ብሎ ያስባሉ። አባቴ እርጃኝ እንጂ ከዛ ምን ይሆናል መሰላችሁ? ድሮ በነበርኩበትም ሃይማኖት እንደዛ ነው። መጨረሻ ቀን ነው ዋናው ይሏል መጨረሻው። ስለዚህ የመጀመሪያ ጊዜ ነቀኛዝማች፣ ግራዝማች፣ ፊት አውራሪ 5 ሚስት ያገባሉ በል
በየአገር ቤቱ የጭንገረዳ አላቸው በል፣ ጠጅ ቤት ነው የሚውሉት በል፣ ሲዘሙቱ ነው የሚውሉት በል፣ በዛው ባለው በማሲንቆ ሲጨፍሩ ነው የሚያሩት በል። ከዛ ሊሞቱ ሲሉ አልጋቸው ላይ ሲያጣጥሩ ንስሐ አባት ያስጠራሉ። ፈታውክ ምናምን ጥልቅ ሊሉ ማለት ነው። የሚገርመኝ እነሱ ይቅር፣ አብዛኛው ክርስቲያንም እንዲህ ነው የሚያስብ። ብዙ ክርስቲያኖች ለምን ልክ በሰዓቱ ቀን ኃጢአት በሰሩ ቀን ያችን ቀን ላይ ቢሞቱ ሲኦል እንደሚገቡ የሚያስቡ ጴንጤዎች እዚህ ውስጥ ራሱ አሉ። እደግመዋለሁ፣ በሰዓቱ ቀን ኃጢአት በሰሩ ቀን ድብን ቢሉ ሲኦል እንደሚገቡ የሚያስቡ እዚህ አሉ። ያ ኃጢአታቸው ዕዳው ኢየሱስ ላይ እንደወደቀ ማያውቁ። ለምን ኢየሱስ እንዳመኑት ሁሉ አላውቅም። ምኑን ያመናችሁት ማለት ምን አረገልኝ ብላችሁን ያመናችሁት? ያ ኃጢአት ዕዳ ተከፍሏል። ዛሬ ብትሞት ወደ እሱ ነው የምትሄደው። ግልግል ነው። ከዚህ ድካም ተገላገልከ ነው። እሱ ነው የሚቀበል እዛ። ስለዚህ መጨረሻ ሰዓት ላይ ጥሩ ጸባይ፣ ጥሩ ሰውነት ምናምን ነው መጨረሻውን ነው ማሳመር ብለው ስለሚያምኑ ብዙ ክርስቲያኖች ምን እንደሚሆኑ ታውቃለህ? ኃጢአት በሚሰሩ ሰዓት ወይም በኃጢአት ልማድ ውስጥ ሲወድቁ ንስሐ አይገቡም። ንስሐ አይገቡም። ለምን? መጨረሻ ላይ ነው ንስሐ መግባት፣ መጨረሻው ላይ ነው። ስለዚህ ሄዱና ምን ያደርጋሉ? አገር ቤት ክርስቲያን ነበሩ፣ አገር ቤት ኳየር ነበሩ፣ አንዳንዶቹም የወንጌል ምስክር ቡድን ነበሩ፣ አንዳንዶቹም አባትየው ወንጌላዊ ነው፣ እናትየው ቄስ ነች ምናምን። እዚህ ከተማ ይመጣሉ፣ ዩኒቨርሲቲ ይመደባሉ። ከዛ በኋላ ወጣ ወጣ ማለት ጀምራል። ለምን? ዋናው መጨረሻ ላይ ጸባይ ማሳመር። አሁን መስራት ይቻላል። የተጣመመ ትምህርት ነው ወደዛ ውስጥ የከተታቸው። አገር ቤት እያሉ ታማኝ ዘማሪ ምናምን የነበሩት ሽማግሌ ፈርተው ነው፣ ነገር ገብቷቸው አይደለም። ስለዚህ ምን ይመጣሉ? እዚች ጋር ሰው ቤት ይከራያሉ፣ ጫቷን ይገዛሉ። ማታ ላይ ወጣ ብለው የሆነች ነገር ይጀምራሉ። ከዛ በቃ በሸነና ነው መዝሙሩ፣ የተደለተ ዘፈን ነው፣ የተደለተ ዘፈን ነው። መጃጃል ይጀምራል። አንዳንዶቹ ሁሉ እዚህ ስታዋቸው መንገድ ላይ ያስጠሏል። ጥፍራቸው ሁሉ ጥፍር ቀለም የተቀቡ ወንዶች ሁሉ ያሉ እዚህ መንገድ ላይ በትክክል አገር ቤት ክርስቲያን እንደነበሩ አውቃለሁ። ወይ ሴት ጓደኛው ቀብታው ካልሆነ ብቻስ ገዝቶ አይቀባው። የሚያስጠሉ ወንዶች አሉ። የሚያስጠሉ ማለት እንኳን ወንድም ያልሆንክ የሚያስብሉ ሴት ስድብ አይደለም እንጂ ሴታ ሴት የሆኑ ወንዶች አሉ። እና እንደዚያ ነገር ታያለህ። ከዛ በኋላ ምን ይሆናል? ዛሬ እርድና ነው፣ ጫቱን ምናምን ይዛል። አገር ቤት ናቸው ቤተሰቦቹ ምናምን። ከዛ የሆነ ቀን ሆዱን ይቆርጠዋል፣ ይንፈራፈራታል፣ ፑ ሲል ደም ይተፋል። ከዛ በኋላ እሁድ ቸርች ይመጣል ማለት ነው። እዛ ጋር ምናምን ይቆማል ማለት። ለምን? መጨረሻ ቀን ጸባይ ማሳመር ነው ለላይኛው። አየህ፣ ብዙ ወጣቶች እንደዚህ ነው የሚኖሩት። የተማሩት ጠማማ ትምህርት። እውነት እውነት እላቸዋል፣ የዚህ ወንድም ይሁን የኔም ይሁን ያንተም ይሁን የሁላችን ኃጢአት ከዘላለም ሕይወት አንጻር ሂሳቡ የተዘጋ ነው። ኢየሱስ ከፍሎ ጨርሷል። እሱን ላንተ ብዬ ምቀንሰው አይደለም። አንተ ገና ለገና የሆነ ነገር ትሆናለህ ብዬ የኢየሱስን ወንጌል አልሸቅጥም። የአንድ አማኝ የእድሜ ዘመን ኃጢአቱ በኢየሱስ ተከፍሎ አልቋል። ይሄ ለሆነ ለፓስተር ከሌ ለጳጳስ ከሌ ተብሎ የሚሸቀጥ አይደለም። ኢየሱስ 100% በላይ ያድናል። ሙሉ በሙሉ ኃጢአታችን በእርሱ ላይ ወድቋል። ለዚህ ለቃምከውም ላጨስከውም ሁሉ ኢየሱስ ዋጋ ከፍሏል። ግን እንዳትዘናጋ፣ መጨረሻ ያሳመር አይደለም። አሁኑኑ ነው ሂሳብን የምትከፍለው፣ አሁኑኑ ነው የምትቆነጠጠው። ስለዚህ ጭንቅ ውስጥ ሲገቡ ያን ጊዜ ቸርች ይመጡና ከዛ ይድናሉ። ሲያይ ሆዱ ደና ነው፣ ሲያይ ሰውነቱም ደና ነው። እስቲ ትንሽ በደንብማ ትንሽ ይቀረኛል፣ አሁንም ላይፍ ወደሚለው ይሄዳል። አሁንም ከጓደኞቹ ጋር ይቅማል። ከእርድና ወደ ፋርነት ወርዶ ከላይኛይቱ ጥበብ ወደ ምድራይቷ የአጋነን ጥበብ ወርዶ ተራ ሰዎች ጋር ቁጭ ብሎ በመጽሐፍ ቅዱስ ቋንቋ ከአሳሞች ጋር ቁጭ ብሎ ደግሞ እኛ ሀገር ላይ ብትክ እንደው እውነትም ከአሳማ ጋር ነው። ምክንያቱም ምንም የምትፈጥር ቅጠል ነው የምትበላው አይደለም። መጽሐፍ ቅዱስ እንደ ከሪያዎች ጋር ዋለ ነው። ለምን ታውቃለህ? እሱ ልጅ ነው ይላል፣ የሚውረው ከአሳሞች ጋር ነው ይላል። ለያቸው እኮ ሁለቱን አብሮ እንኳን ቁጭ ብሎ ልጅ ተብሏል። እሱ
አንተ የምትተኛ ንቃ፣ ከምኖች መሃል ተነሳ። ከምኖች ሙታን እሪያዎች ከደረጃ በታች የሆኑ በደሞዝ ሊበልጡ ይችላሉ፣ በዲግሪ ሊበልጡ ይችላሉ። በክብር አትገናኙ። አንድ መልአክ እዛው ጋር ቆመ ብታይ ባንተና በነሱ መካከል እርሱ የሚሰጠውን ልዩነት፣ መልአኩ የሚሰጠውን ልዩነት ታይ ነበር። በጣም ትልቅ ልዩነት አለ። እዛው ቁጭ ብለ ደሞ እርድና አይደለም። መዝሙር ደልታ አስቴር አወቀን መስማት እርድና አይደለም፣ ግግም ማለት መውረድ ነው። አንድ ምሳሌ ለማምጣት ያህል ነው። ማለት እዚህ ምድር ላይ እኛ ክርስቲያኖች የህይወት ስታንዳርድ አለ የተጠራንበት። እንደ ማንኛውም ሰው መኖር ይቻላል፣ ግን ስታንዳርድ አለ። እሱ ጋር መድረስ መቻል አለብን። በዛ የህይወት ስርዓት መመላለስ አለብን። ናም አንዳንድ ክርስቲያኖች ጫተራ፣ መጠጥ ቤት ምናምን ላይፍ ብለው ነው እንግዲህ ላይፍ ብለው ማለት ዳንኪራው ምናምን ስካሩ ቤት ዝሙት ቤት ምናምን ኦኬ የኃጢአቱን ዕዳ ኢየሱስ ከፍሏል። አዎ። እና እግዚአብሔር ይሄንን ሰው እንዴት ነው የሚያስተናግደው? ያንዳንዱ ክርስቲያን ልጅ ከሆነና በኃጢአት ልምምድ የሚኖር ከሆነ የሚመጣው ነገር በስጋው ላይ የሚፈጸም ቅጣት አለ። ይቆነጠጣል። መለኪያዎቹ ምንድናቸው? በማን ላይ ነው የሚፈረደው? በአማኝ ስጋ ላይ። በምን ምክንያት? በተገለጠ የኃጢአት ልምምድ። መቼ ነው ፍርዱ የሚፈጸመው? የእግዚአብሔርን ልጅነት ከተቀበልንበት አንስቶ ወይ ኢየሱስ መጥቶ እስኪወስደን ወይ እኛ ሞተን ወደሱ እስክንሄድ ድረስ ባለ የእድሜ ዘመን በሙሉ ፍርዱ ይፈጸማል። ይሄ ፍርድ ዳግመኛ ከተወለድንበት ጌታ ጋር ፊት ለፊት እስከምንተያይበት ጊዜ እዚህ ምድር ላይ እስካለን ድረስ በአማኝ ስጋ ላይ ፍርድ ይፈጸማል። እንዳሰማ እንዴው አይ መጨረሻ ጸባይ ስታሳምር መጨረሻ መተ ይቅር በለኝ ስትል በቃ ቾል ከተገባለ ይቅር በለኝ ካላልክና ድፍት ካልክም አይደለም። ይቅር በለኝ ሳትል አሁን እኮ ልጠይቃችሁ፣ መንገድ ላይ አሁን እየወጣችሁ እያለ የሆነ ሰው እያናገራችሁ ትንሽ ውሸት ካፋችሁ አመለጠ፣ እንደዋሻችሁ ይቅር በለኝ ሳትሉ ትናላችሁ ምራቃችሁና ድፍት አላችሁ። ወዴት ነው የምትሄዱት? አቤት የት ነው የምትሄዱት? በእናታችሁ አይዙስ ማአት ካቶሊካል ኮት ያረገ እንትን ቸርች አባል የሆነ ዘሶቆል ጴንጤ የሆነ ግን ካቶሊክ የሆነችን ልጅ እያየህ እያለ እቺ ደግሞ ምን ትመስላለች እያልክ ጠለዘ መኪናና ድፍት አልክ። የት ነው የምትሄደው? ማረኝ ጌታው ብለህ የካቶሊክና የኦርቶዶክስ ንስሐ አልገባህም። አብዛኛው ጴንጤ የካቶሊክና የኦርቶዶክስ ንስሐ ነው ገባ። እንዲህ ስትል ጌታ ኦኬ ንስሐ ገባህ ማለት ነው፣ በቃ ትገባለህ። አረ ወንድሜ ደም ሳይፈስ ስርየት የለም። ደም ፈሷል፣ ስለዚህ ስርየት ተሰጥቶሃል። የዘላለምን ስርየት ተቀብለሃል። እውነታው ይሄ ነው። የኢየሱስ መስዋዕትነት 100% ሰውን አድኖታል። ሰው ከዳነ በኋላ ጠፍቶ ማያውቅም፣ ሊጠፋም አይችልም። የደበቀው ሁሉ ነገ ይሰብካታል። የዘላለም ሕይወት ማይወሰድ ሕይወት ነው። ሲጀመር ግን ልጅ ነህ። ልጅ ስለሆንክ አባት የሚወደውን ልጁን ዝም አይለው። ሲዝረከረክበት መንደር ሰፈር ሲውልበት እንደ ተራሰው ሲያስብ እንደ ተራሰው ሲናገር ጳውሎስ እንዲህ አለ፣ ጴጥሮስ እንዲህ አለ፣ ማርቆስ እንዲህ ይላል፣ ዮሐንስ እንዲህ ይላል የሚለው ሙልጭ ብሎ ጠፍቶበት በየቀኑ ሲያወራ የአገሬ ሰው እንደዚህ ይላል እያለ ዘመኑን ሲጨርስ እግዚአብሔር ይሄ ሰው ይሉ ንግግሩ ማስተሳሰብ ሁሉ እዚሁ ቀረ። ቀጥሎ ደግሞ ውሎም እዚሁ ሆነ። ያን ጊዜ ፍርዱ የሚፈጸምበት ጊዜ አማኝ ጌታን ተቀብሎ ወደ ጌታ እስከሚሄድ ባለው ዘመን ሁሉ እያንዳንዱ አማኝ በዚህ ፍርድ ውስጥ ያልፋል። እኔም አልፋለሁ፣ አንተም ታልፋለህ፣ ፓስተር ያልፋል። በምን ኃጢአት ከተገኘን አቤት በምን ስለሚጠላን ስለሚወደን መጽሐፉ እናየዋለን። ጥቅሶቹን ሁሉ አውጥተን ያን ስለሚወደን ውጤት የፍርዱ ውጤት ይሄ ፍርድ አማኝ ሲዝረከረክ እግዚአብሔር ገብቶ ሲመለጅገው ውጤቱ ምንድነው? አቤት ውጤቱ ለምንድነው? ለአማኙ ጥቅም ማለት ወላጆች የወለዳችሁ ልጆቻችሁን ቆንጥጣችሁ ያስለቀሳችሁት እዚህ ስር ገብታችሁ ቀኑ ሙሉ ሲያለቅስ የዋለው ለምንድነው? ለምን መታችሁ? የሰፈር ሰው አልነካውም ልጁን። የሰፈር ሰው ያዩና
እንዴት ያለው ባለጌ ልጅ ነው ብሎ አለፈ። እናንተ ግን ና ብላችሁ እንደኛ ደግሞ እንደ ደጉ ዘመን እኔ ሂድ አምጣ ተብዬ ነው የምገረፈው። መገረፊያዬን አምጥቼ ሂድ ትያሰልፉ ቤት ጅራፉን ላኩ በል። የሰፈሩ ልጅ ሁሉ የሚገረፍበት አንድ አለንጋ አለ በቆዳ የተሰራ። ከዛ ሄዳለ ትያሰልፉ አቤት ጉማሬ ላኩ ለእናቴ ሰጣትና አመቻቻለሁ ማለት ነው። ለምን ትያሰለፉ አይገርፉኝም? አቤት ለምን እናቴ እንደዛ አረገች? ስለምትጠላኝ? አባት የሚወደውን ልጁን ይቀጣዋል፣ የሚቀበለውንም ልጁን ይገርፈዋል ተብሎ እንደተጻፈ ክርስቲያኖች እንዳትጃጃለ የመጨረሻ ሰዓት ላይ ነው ተብሎ እዚች ጋር ዳንኪራ ሲያምህ መጥ ጌታ ሆይ ጤና ከዛ አረ ስታይል ቃም ሲቆርጥ መጥ ኢየሱስ ሃሌሉያ ትቀምሳታል። ከቅጣቱ የማይቀበል ሰው የለም። ስታንዳርድ አለ ህይወት ስታንዳርድ። አሁን ጥቅሶቹን አውጥተን በእንደዚህ ሁኔታ የተቀጡ ወንድሞችን እናውጣ። ለምሳሌ አንድ ወንድም